ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የመሃል ሚዲያ ፖለቲካዊስ ፕሮግራማችን ነው። በዛሬው ፕሮግራማችን ላይ አጠቃላይ በኢትዮጵያ ፖለቲካ ውስጥ በአሁኑ ሰዓት ምን እየተከናወነ ነው የሚለውን ጉዳይ የምንዳስስበት ይሆናል። ከዚህ ጋርም በተያያዘ ሰላማዊ እምቢተኝነት እንቀሰቅሳለን። በዚህ ውስጥ ደግሞ የመንግስት የጸጥታ አካላት መሳተፍ አለባቸው፣ ካልሆነ ኃላፊነታቸውን ይወጣሉ የሚል ሐሳብ የሚያነሳ ቡድን ተፈጥሯል። ይሄ ቡድን ማን ነው የሚለውን ጉዳይ እንነግራችኋለን። በእውነት በአሁኑ ሰዓት ለኢትዮጵያ ከጠቅላይ ሚኒስትር ዶክተር አብይ አህመድ የተሻለ መሪ አለ ወይ የሚለውንም ጉዳይ በመረጃና ማስረጃ እንሞግታለን። ከዚያ በፊት ግን የዕለቱን ወሳኝ መረጃዎች የምንነግራችሁ ይሆናል። እነዚያን መረጃዎችን ከሰማን በኋላ በቀጥታ ወደ ዕለቱ አጀንዳ የምናልፍ ይሆናል ማለት ነው። የትም እንዳትሄዱ፣ ከአፍታ ቆይታ በኋላ እንመለሳለን። እስከዚያው ሚዲያችንን ሰብስክራይብ፣ ዝግጅቱን ደግሞ ላይክና ሼር ማድረጉትን አይዘንጉ። ወደ ዛሬው አጀንዳ ከማለፌ በፊት አንድ ቪዲዮ ተመልክተን እንመጣለን እና እዛ ላይ የምለው ነገር ይኖረኛል። የትም እንዳትሄዱ። ይሄ መታወቅ አለበት። በመንግስት መዋቅር ውስጥ ያለ የጸጥታ ኃይል ሁሉ በቀጥታም ይሁን በተዘዋዋሪ ከህዝቡ ትግል ጎን ካልቆመ ዋጋ ይከፍላል። ሰላማዊ ትግል ስለተባለ ዋጋ አይከፍልም ማለት አይደለም። እሺ፣ እንዳያችሁት ነው ልደቱ ኢትዮጵያ ውስጥ ሰላማዊ ትግል እናነሳለን። ለዚህ ደግሞ የመንግስት መዋቅር ውስጥ ያሉ የጸጥታ ኃይሎች ተባባሪ መሆን አለባቸው። ያ ካልሆነ ደግሞ ህዝቡ በሚያነሳው አመጽ የጸጥታ ኃይሉ ዋጋ ይከፍላል እያለ ሲናገር ነው እየሰማን ያለ ነው ማለት ነው። በመጀመሪያ ህዝብ አምጾ ስልጣን የሚለቅ መንግስት እንዲኖር ማሰብ ሞኝነት ነው። ይሄ አሁን ጊዜው ያለፈበት ፋሽን ነው፣ አሮጌ ፋሽን ነው። የኢትዮጵያ ህዝብ እጅግ የሰለጠነ ህዝብ ነው። ከዘመኑ እኩል የሚራመድ ህዝብ ነው። አሁን ያለንበት ወቅት ይሄንን የሚፈቅድ ነው ወይ ብሎ ማሰብ አለብን። ስለዚህ ምንም አይነት የህዝባዊ እምቢተኝነት ይኖራል ብሎ ማሰብ ሞኝነት ነው አሁን ባለው ሁኔታ። ሁለተኛ እንደው የህዝብ አመጽ ይኑር ብለን እንኳን ብናስብ ልደቱ አሜሪካን ሆኖ ህዝብ ከዚህ ወጥቶለት ስልጣን የሚያስለቅቅለት ማህበረሰብ ነው እየፈለገ ያለው ማለት ነው። እንደዛ ብሎ ማመኑ ራሱ የሚገርም ነው። በዚህ ሰዓት ያለው ወጣት በጣም የነቃ ወጣት ነው። ብዙ ግራና ቀኙን የሚያይ ወጣት ነው። በአስተሳሰብ ልቀቱ እንደ ትናንትናው አይደለም። አየለን ስልጣን ላይ ለማውጣት ከበደ የሚሞትበት ወቅት አልፏል። ያ ትናንትና የሆነ ነበረ። ኢትዮጵያ በእንደዚህ አይነት ነገሮች ውስጥ መታ ሊሆን ይችላል። አሁን ላይ ግን ያለው ወጣት እንደዛ አይደለም። ግራ ቀኙን ያያል። ልደቱ አሜሪካን ቁጭ ብሎ እዚህ ጋር ወጥቶ የሚሞት ወጣት የለም። ሌላው አሜሪካን ቁጭ ብሎ ሴፍ በሆኑ ቦታዎች ላይ ቁጭ ብሎ በሚቀሰቅሰው ንግግር እዚህ ጋር ወጥቶ የሚሞት ወጣት የለም። ሁሉም ህይወቱን የሚፈልግ ወጣት ነው። ለእናት ለአባቱ መኖር የሚፈልግ ወጣት ነው ያለው። የተማረ የሚያስተውል ብዙ ኢንፎርሜሽን በእጆቹ ላይ ያሉ ወጣቶች ናቸው ያለው። ትናንትና በስሜት የነዳው አይነት ወጣት ዛሬ የለም። ስለዚህ አንተ አሜሪካን ቁጭ ብለ በውሸት ፕሮፓጋንዳ ሆዱን ሞልተ ብድግ አድርገ አውጥተ እንዲሞት አድርገ እሱ በሞተው መተ ስልጣን ላይ የምትቀመጥበት ጊዜ አልፏል። ያ ተራ ፕሮፓጋንዳ ነው፣ ሊሆን አይችልም። እናንተ አይነቱን በህልሙ ቂቤ ባይጠጣ ኑሮ ድርቀት ይገለዋል ብሎ ከማለፍ ውጪ ምንም ማለት አይቻልም። እንደዚህ አይነት ህልም ነው። የሚሆን ህልም እንኳን አለ። ይሄ ቅዠት ነው፣ የማይሆን ህልም ነው። በኢትዮጵያ ፖለቲካ ውስጥ ልክ እንደ ካንሰር ነው። አንተ አንዳንዴ ካንሰርን ቆርጠኸው ራሱ መራባትን አያቆምም። አንተ ማለት ልክ እንደዛ ነው። ህዝብን ለማስጨረስ እየጣርክ ያለ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን እኮ ከስልጣን ለማውረድ እንደ ትናንትናው ህዝባዊ እምቢተኝነት አያስፈልግም። ምርጫ በቂ ነው። ጠቅላይ ሚኒስትሩ በምርጫ ከተሸነፍኩኝ አጨብጭቤ እጃችሁን ስሜ በነጋታው ስልጣኔን አስረክባለሁ ብሎ ተናግረዋል። ለምንድን ነው ይህንን የሚል ጠቅላይ ሚኒስትር በስልጣን ላይ ቁጭ ብሎ እናንተ ሰላማዊ መንገድን መምረጥ አቅቷችሁ የዳህናት ልጅን እንዲሞት ሰላማዊ እምቢተኝነት እናስነሳለን፣ በዚህ ውስጥ ደግሞ የጸጥታ አካሉ የማይሳተፍ ከሆነ ለሚወሰድበት እርምጃ ኃላፊነት አንወስድም ብሎ አፍም ሞልቶ መናገር ይሄ ከእብደት የሚመነጭ ካልሆነ በስተቀር ከስካር የሚመነጭ ካልሆነ ከየትም ሊሆን አይችልም። እንዲህ አይነት ስካር፣ እንዲህ አይነት እብደቶች ዛሬ በአዲስ አበባ ምድር ላይ ይሰራሉ? ይሄ የሚሆን ነገር አይደለም። የድሃ ልጅ ለምን አልሞተም፣ ሀገር ለምን ሰላም ሆነች ብሎ ኢንፍራስትራክቸሮች ለምን አልወደሙም፣ ጤና ተቋማት ለምን አልተቃጠሉም፣ ለምን ትምህርት ቤቶች አልተዘጉም ብሎ ማሰብ ይሄ ትልቅ ችግር ነው። እውነት ለመናገር የጠቅላይ ሚኒስትር ዶክተር አብይ አህመድ ጠላቶች ቅናት ልባቸውን ልጦታል። መሸነፋቸውን ማመን ከብዷቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ፖለቲካን የሚዘውርበት መንገድ ቴክኒኩ
በፍጹም ሊገባቸው አልቻለም። በፍጹም እነሱ ከለመዱት ውጪ ነው የሆነባቸው። ከውካታ ከብጥብጥ ካሉባልታ የራቀ ቴክኒክ ነው እየተጠቀመ ያለው ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህንን እነሱ አልለመዱትም። እነሱ የሚያውቁት ያለፈንና የሞተን ስርዓት አንስቶ እየወቀሱ መኖር ነው። ላለፉት በርካታ ዓመታት ይሄ ሲደረግ ቆይቷል። የኢህአዴግ ስርዓት እኮ የደርግ ስርዓትን አረመኔ እንደሆነ ዘላለም ዓለሙን ራሱን ከደርግ የተሻለ እንደሆነ እያነጻጸረ የኖረው ድርጅት ነው። ዓለም ጥላው ሄደው እሱ ሁሉ ጊዜ የሚወዳደር የነበረው ከደርግ ጋር ነበር። የኢትዮጵያ መንግስት አሁን ያለው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ደግሞ ይህንን አስተሳሰብ ቀየረባቸው። እነሱ ይህንን አልለመዱም። እነሱ የሚያውቁት ያለፈንና የሞተ ስርዓትን እያነሱ መውቀስ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የለም ያለፈን ስርዓት እያነሳን መውቀሱ አስፈላጊ አይደለም፣ ካለፈው የተሻለውን ይዘን መማር የሚገባንን ተምረን ወደፊት መጓዝ አለብን፣ የትናንትናው ሙሉ ለሙሉ ኃጢአት ነው ብለን መደምደም የለብን፣ ከትናንትናው የተሻለውን ይዘን ወደፊት መጓዝ አለብን የሚል ሐሳብ ይዞ መጣ። ይሄ የተለመደ አይደለም። ይሄ እነሱ የሚያውቁት ሐሳብ አይደለም፣ አዲስ ሐሳብ ነው። ይሄ ከነሱ ዕውቀት ውጭ የሆነ ሐሳብ ነው። አልለመዱትም። እነሱ የሚያውቁት የለመዱት ትሬንድ መንግስት ፌዘኛ ሆኖ ስለ ኢትዮጵያ ምንም የማይመለከተው ተላላኪ መንግስት ነው የለመዱት። ሌላ የለመዱት ነገር የለም። ይህ አይሆንም፣ እኔ ከኢትዮጵያ አፈር የተፈጠርኩ ሰው ነኝ፣ ስልጣን ላይ ስወጣ ኢትዮጵያን ላገለግል፣ ኢትዮጵያን በሐቀኝነት አገልግዬ የተሻለ ቦታ ላደርስ ነው የሚገባኝ ብሎ አንድ ሰው ሲመጣ እነሱ አልለመዱትም። ጠቅላይ ሚኒስትሩ ደግሞ በፍጹም አልዋሽም፣ ከሐቄ ዝቅ አልልም፣ ኢትዮጵያን ማገልገል ነው ህልሜ፣ ለኢትዮጵያ አንገቴን ሰጣለሁ የሚል ሐሳብ ይዘው መጡ። እንዴት አድርገው ይሄንን ሐሳብ ይቀበሉ? አልለመዱም። እነሱ የለመዱት በስልጣን ስም የሚዘርፍ ነው፣ የሚያታልል ነው፣ የሚያጭበረብር ነው። ስልጣኑ ላይ ቁጭ ብሎ አመታትን የሚያስቆጥር መሪ ነው የፈለጉት። ይሄ ለነሱ አዲስ ሐሳብ ነው። የራሱ መጽሐፍ ጽፎ የመጣ መንግስት ሆነ፣ የራሱን ርዕዮተ ዓለም ይዞ የመጣ መንግስት ሆነ። አያውቁትማ፣ ግራ ገባቸው። እነሱ የሚያውቁት ሁልጊዜም ካፒታሊዝም፣ ሊበራሊዝም፣ ሶሻሊዝም የሚል ሐሳብ ነው የሚያውቁት። አዲስ ፍልስፍና ይዞ መጣ ይሄ ፕራይም ሚኒስትር። ሰው እንዴት ይቀበሉት? ትንቅንቅ ሆነ። የሚያውቁት ነገር አይደለም። አዲስ አሰራር፣ አዲስ መንገድ ይዞ መጣ። የተሻለች ኢትዮጵያን ክሬት ማድረግ እንችላለን፣ እኛ ኢትዮጵያውያን ኢትዮጵያን መስራት እንችላለን የሚል ሐሳብ ይዞ ሲመጣ ይሄ ሐሳብ ለነሱ ሊዋጥላቸው አልቻለም። የሚሆን አልመሰላቸው። እሱ የእውነት ኢትዮጵያን ወዶ ሲመጣ እነሱ ኢትዮጵያን እንደማይወዱ እየታወቀባቸው ሲመጣ መጋለጣቸው ሲታወቅባቸው ቅናት ልባቸው ላይ አረፈ ማለት ነው። ኢትዮጵያ ሲሉ የነበሩ በሙሉ የተሻለ ኢትዮጵያን የሚወድ ሰው ሲመጣባቸው፣ ፍቅራቸው ሲያንስባቸው፣ ኢትዮጵያ ሲሉ የኖሩት ነገር ውሸት እንደሆነ ሲገባቸው ይህንን ጠቅላይ ሚኒስትር ማስወገድ አለብን የሚል ሐሳብ ላይ መጡ። ይሄ ጠቅላይ ሚኒስትር ሌላ ሐሳብ ነው ይዞ የመጣው። የእውነት ምርጫ ስለደረሰ አይደለም መስራት ያለብን፣ በተሰጠን ጊዜ አንስቶ ጀምሮ ኢትዮጵያን ማሻገር ስላለብን በእያንዳንዷ ሰከንድ ኢትዮጵያን እየሰራን መሄድ አለብን። የምርጫ ሰሞን ሲደርስ መሰረተ ድንጋይ የምናስቀምጥ መንግስት መሆን የለብንም የሚል ሐሳብ ይዞ መጣ። ይሄንን አይፈልጉም፣ አያውቁም። ይሄ አዲስ አሰራር ነው። እነሱም የለመዱት ልክ የምርጫ ሰሞን ሲደርስ መሰረተ ድንጋዮችን የሚያስቀምጡ መንግስት ነው የሚያውቁት። ይሄ አዲስ ሐሳብ ነው። ይሄ ከለመዱት ሐሳብ ጋር ተጋጨባቸው። ስለዚህ የጠቅላይ ሚኒስትሩ አካሄድ እነሱ ከለመዱት ውጭ ሆነ። መበለጣቸው፣ ውሸታቸው መጋለጡ አንጀታቸውን አሳረረ። ስለዚህ ይህንን ሰውዬ በጊዜ ከስልጣን ካላስወገድ ነው አንችለውም ብለው እልፍ ውሸቶችን፣ እልፍ ክሶችን ደርድረው ተነሱ ማለት ነው። ልክ አይሁዳውያን ፈሪሳውያንና የካህናት አለቆች በኢየሱስ ክርስቶስ ላይ የውሸት ክስ ደርድረው ክርስቶስን በጲላጦስና በሄሮድስ ፊት አቁመው ከክርስቶስ ይልቅ በርባን እንዲፈታ እንዳደረጉት ሁሉ እነዚህም ሰዎች መበለጣቸው ስላናደዳቸው ይህንን የሀገር መሪ በውሸት ክስ ሊጥሉት ፈለጉ ማለት ነው። የካህናት አለቆች አይሁዳውያንና ፈሪሳውያን እኮ ክርስቶስን የጠሉት ውሸትን በእውነት ስለገለጠባቸው ነው። ይሄ ልክ እንደዛ ሁሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የነዚህን ሰዎች ውሸት በእውነት ስለገለጠባቸው ከኢትዮጵያ ይልቅ የግብፅ አፍ መሆናቸው እንዲታወቅ ስላደረገ ልክ ፈሪሳውያንና አይሁዳውያን ህዝቡን አስተባብረው በክርስቶስ ላይ ጠላት ለመሆን እንደተነሱት ሁሉ አሁንም አይናቸውን በጨው አጥበው ኢትዮጵያ ወደብ አይገባትም እያሉ
እየተናገሩ ህዝብን አስተባብረው እኮ ጠቅላይ ሚኒስትር ዶክተር አብይ አህመድን ከስልጣን እናነሳለን እያሉ ይገኛሉ ማለት ነው። ይሄ ፉከራ ባዶ ፉከራ ነው። ይሄ ጩኸት ባዶ ጩኸት ነው። መሰረት የለውም። ስር ያልያዘ ድንፋታ ነው። የተበለጠ ሰው የሚጮህ አይነት ጩኸት ነው ይሄ ጩኸት። እነዚህ ሰዎች ሙዓዘ ጥበባት ዲያቆን ዳንኤል ክብረት እንደሚላቸው አይነት ሰዎች ናቸው። ባለቤቱ የሚወደው ውሻ ክፉ ውሻ ነው፣ የሚጮህ ውሻ ነው ባለቤቱ የሚወደው ብሏል። ሰው እነዚህ አብዝተው የሚጮሁት ለግብጽ ነው። አብዝተው እስካልጮሁ ድረስ ግብጽ አትወዳቸውም። ግብጽ ልትከፍላቸው የምትችለው አብዝተው እስከጮሁ ድረስ ነው። በአልሲሲ ለመወደድ ብዙ መጮህ ያስፈልጋቸዋል፣ ብዙ መናከስ ያስፈልጋቸዋል፣ ብዙ ጭራቸው መቁላት ያስፈልጋቸዋል። እንደዛ ካልሆነ በካይሮ ፊት ሞገስን አያገኙ። እነዚህ ሰዎች ልክ እንደዛ ክፉ ውሻ ናቸው። እነዚህ ሰዎች ኢትዮጵያን የሚወዷት የሚመስሉ ግን ኢትዮጵያን የማይወዷት የኢትዮጵያ ጠላቶች ናቸው። ኢትዮጵያ ስትፈርስ በዙሪያዋ ቁጭ ብለው እሳት መሞቅ የሚፈልጉ አይነት ሰዎች ናቸው። እነዚህ ሰዎች ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ የዘነጉት ነገር ያለ ይመስለኛል። እስቲ እናስታውስ። ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ ገና እግሩ ሳይረግጥ ከስልጣን ለማውረድ እልፍ የታጠቁ ወታደሮች ልከውበት ነበር። ግን ጠቅላይ ሚኒስትሩ የተማረና ጥበበኛ ስለሆነ እነዛን ሁሉ እስከ አፍንጫቸው ድረስ ትጥቅ ታጥቀው ቤተ መንግስት ድረስ የመጡትን ወታደሮች በጥበብና በፍቅር ማርኮ ኩሻፓ ሰርቶ የላካቸው ሰው ነው እኮ። ጠቅላይ ሚኒስትሩ በጣም በእውቀት የተሞላ ሰው ነው። ትልቅ የላቀ አስተሳሰብ ያለው ሰው ነው። እንዲሁ ቀላል አይነት ሰው አይደለም። ማህበረሰቡም በሚገባ ያገብቶታል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቆሟል እኮ ማህበረሰቡ። እኚህ ጠቅላይ ሚኒስትር ውሸታም ናቸው ብትል፣ እየሰሩ ያሉትን ስራ ለኢትዮጵያ አይደለም ብትል፣ ከግብጽ ብትደመር፣ ከሱዳን ብትዋሃድ፣ ከሶማሊያ ህብረት ብትፈጥር፣ ከጅቡቲ አንድ ብትሆን ብቻውን አትችለውም። ምክንያቱም ውሸትን አይደለም የያዘው ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የያዘው እውነት ነው። እውነት ደግሞ በውሸት የቱንም ያክል ቢገፋ ቢጎተት፣ ውሸት የቱንም ያህል እንደ ጥንቸል ሮጦ ቢቀድምም እውነት እንደ ኤሊ ዘግይታ ታሸንፋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያለው እውነት ነው። ለዛ ነው እየበለጣቸው ያለው። ለዛ ነው እነሱ በየቀኑ ይዋሻሉ። በየቀኑ አጀንዳ ሴት አድርገው ጠቅላይ ሚኒስትር ዶክተር አብይ አህመድን ለማሳጣት ብዙ ርቀት ይሄዳሉ። ላለፉት 4 እና 5 ዓመታት በየቀኑ የሚሰሩት ስራዎች ላይ ፕራይም ሚኒስትሩን ለማንኳሰስ የሄዱበት ርቀቶች ናቸው። ግን በየጊዜው ፕራይም ሚኒስትሩ እያበራ እንደ ፀሐይ እየደመቀ እንደ ጨረቃ እያበራ እንደ ከዋክብት እየፈነጠቀ ነው የመጣው። እነሱ ጥላቻቸውን ባስቀመጡ ቁጥር እሱ ግን በየዕለቱ እየደመቀ ነው። እውነት እንነጋገር ካልን የማዳበሪያ ፋብሪካ ግንባታ ያስጀመረው ማን ነው? ጠቅላይ ሚኒስትር ዶክተር አብይ አህመድ አይደለም ወይ? ማን ነው ኢትዮጵያ ኒውክሌር መገንባት ትችላለች ብሎ የተነሳው? የትኛው ተቃዋሚ ነው? እውነት ነው ኢትዮጵያ አሰብ ይገባታል እያለ የሚገኘው? እያሾፉ አይደለም እንዴ? ፕራይም ሚኒስትር ዶክተር አብይ አህመድ አሰብን በመጠየቁ ሄዶ እሱ ይዋጋ፣ ይሄ የኦህዴድ ፍላጎት ነው እንጂ የኢትዮጵያውያን ፍላጎት አይደለም፣ አሰብን እኛ አንፈልግም የሚል እኮ አፉን ሞልቶ የሚናገር ባንዳ ነው እኮ ያለው። እነዚህ ባንዳዎች ናቸው እኮ የጠቅላይ ሚኒስትር ዶክተር አብይ አህመድ ስምን ለማጥፋት ብዙ ርቀት እየተጓዙ ያሉት። ፕራይም ሚኒስትሩ እኮ ኒውክሌር እንገነባለን ብሎ ሲነሳ አዎ እውነት ነው ይገንባ፣ ኢትዮጵያ ያስፈልጋታል ያለ እኮ ተቃዋሚ የለም እኮ። ጭራሽ አቃቂር ሲያወጡ ነው የነበሩት እኮ። ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ በ40 ወራት ማዳበሪያ ፋብሪካ እንገነባለን ሲሉ ስለ ማዳበሪያው ፋብሪካ ጥቅም ሳይሆን ሲያነሱ የነበረው 40 ወር ያለው እኮ 4 ዓመት ማለት ፈርቶ ነው። እንደዚህ ያሉ እኮ አቃቂር የሚያወጡ ፖለቲከኞች ነው እኮ ያሉን እኮ። ባይገነባ እኮ ምንም እኮ አንልም እኮ። ባለፉት 27 ዓመታት የህወሓት አመራር ስልጣን ላይ በነበረበት ወቅት 21 ዓመቱን እኮ ኢትዮጵያን የመሩት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤታቸው እየተዳደርኩ ያለውትኝ በባለቤቴ 5000 ብር በማትሞላ ጡረታ ነው ሲሉ ነበር የተናገሩት እኮ። እቺ ሴት እኮ ዛሬ በኡጋንዳ ከፍተኛ ኢንቨስተር ሆናለች። በኢትዮጵያ ካሉ ባለሀብቶች እኮ መካከል ከሼክ መሐመድ አላሙዲ ቀጥሎ ሁለተኛ ባለሀብት ሆናለች እኮ። መኖር ከብዶኛል በ4000 ብር ነው የምኖረው ስትል የነበረች ሴት ናት። ይሄ ሁሉ ብር ከየት መጣ? ከኢትዮጵያ የተዘረፈ ገንዘብ እኮ ነው ኡጋንዳ ኢንቨስት የተደረገው እኮ። ፕራይም ሚኒስትር ዶክተር አብይ አህመድ እኮ ያንን አይደለም ያደረገ ያለው። በብድር የመጣው ብቻ አይደለም እኮ፣ በሽልማት ያገኘውን ገንዘብ ሁሉ ከኪሱ አውጥቶ እኮ ኢትዮጵያ ላይ የተለያዩ ፕሮጀክቶችን እየሰራ ያለ
መሪ ነው። ለምን ስራ ሰራ ነው ለምን አልሰረቀም ነው የሚረገመው በየጊዜው። ጠቅላይ ሚኒስትሩ በሚበላው በሚጠጣው በአረማመዱ ሳይቀር ይተቻል። ከባለቤቱ ጋር በሚያደርገው እርምጃዎች ሁሉ ሳይቀር ነው እኮ የሚተቹት። አሁንማ ስታሊን ምን አለ? ጠቅላይ ሚኒስትር ዶክተር አብይ አህመድ ቤተ መንግስት ቁጭ ብሎ ቲክቶክ ስክሮል ሲያደርግ ነው የሚውለው፣ ሌላ ስራ የለውም። በቃ የዚህን ያህል ወርደው ፖለቲካ መስራት አቁታቸው ስድብ ውስጥ ገብተዋል። በዚህን ያክል ዝቅ እንዲሉ ያደረጋቸው የጠቅላይ ሚኒስትሩ ከፍታ ነው። ከሱ እኩል መብረር አልቻሉም። ስለዚህ እለት እሱን ለመጥለፍ እንቅፋት ያስቀምጣሉ። እነሱ በሚያስቀምጡት እንቅፋት እሱ ሀገር እየገነባ ሄደ። አልቻሉትም። ከሱ እኩል መራመድ አቅቷቸዋል። መተንፈስ አቅቷቸዋል። ከሱ እኩል ሁሉ ነገር ዳገት ሆኖባቸዋል። እውነት እንነጋገር ቢባል በዚህ ሰዓት ለኢትዮጵያ ሕዝብ ከአብይ የተሻለ መሪ ማን ነው ማለት በፖለቲካ ፊት ለፊት ከምናያቸው ከ130 ሚሊዮን ህዝብ ጠቅላይ ሚኒስትር ዶክተር አብይ አህመድን የሚተካ የለም እያልኩ አይደለም፣ በዛ ልክ አይደለም። ፊት ለፊት ከምናያቸው ሰዎች ግን እውነት ማን ነው ፕራይም ሚኒስትር ዶክተር አብይ አህመድን ሊተካው የሚችለው? ዞር ብለን እስቲ እንመልከት። የኢትዮጵያን ህዝብ እኮ ብትጠይቀው ማንንም አይጠራልህም። አይደለም የሚሻል ቀርቶ ጠቅላይ ሚኒስትር ዶክተር አብይ አህመድ እግር ላይ የሚደርስ እኮ ሰው የለም። በአስተሳሰባቸው በጣም ኋላ ቀር የሆኑ ሰዎች ናቸው ካሉት። እስቲ እንጥራ። ዘመነ ካሴን ነው ጠቅላይ ሚኒስትር ዶክተር አብይ አህመድን የሚተካው ወይስ ጃልመሮ ወይንስ ደግሞ ደብረ ጽዮን ነው? እስቲ ተመልከቱ። ልደቱ አያሌው ነው? ጃዋር ነው? እስቲ ንገሩኝ፣ የትኛው ነው ፕራይም ሚኒስትር ዶክተር አብይ አህመድን ሊተካው የሚችለው? ዙሪያችንን መቃኘት አለብን። ማን ነው? የትኛውን ስም ነው የምንጠራው? ሀብታሙ አያሌው ነው ወይንስ ምን አላቸው ስማቸውን ነው? አሊያስ ሕዝቅኤል ገቢሳ ነው ወይስ ዶክተር ጸጋዬ አራርሳን ነው የምንጠራው? ማንን ነው የምንጠራው? ነው ፋሲሌን ያለምን ነው የምንጠራው ወይንስ አንዳርጋቸው ጽጌን ነው የምንጠራው? ማንንም እኮ ዞር ብለን ብናይ የምንጠራው ሰው የለም እኮ። እነዚህ ሁሉ አሁን እኮ ስማቸው የጠሯቸው ሰዎች እኮ ስልጣን ብትሰጣቸው አንድ ቀን ማስተዳደር የማይችሉ ናቸው። እነዚህን ሁሉ ሰዎች ብናይ ስጋ ቁጥር ቢባል ጣፊያ እንዳለ እንደሚባል አይነት ሰዎች ናቸው። የኢትዮጵያ ሕዝብ ማን እንደሚያዋጣው ጠንቅቆ ያውቃል በአሁኑ ሰዓት። እሺ እስክንድር ነጋን ነው ወይ መሪ የምናደርገው? ማንን ነው መሪ የምናደርገው? እስቲ ዞር ብለን እንይ። ታደሰ ወረደን ነው መሪ ልናደርገው የምንችለው? ማንም አሁን እኮ የጠራውላችሁ ሰዎች ሁሉ ከቁጥር የሚገቡ አይደሉም። ፊት ለፊት ከምናውቃቸው ፖለቲከኞች መካከል ነው ይሄንን እያልኩ ያለሁት። 130 ሚሊዮን ህዝብ ውስጥ የግድ ጠቅላይ ሚኒስትር ዶክተር አብይ አህመድን የሚተካ የለም እያልኩ አይደለም። በዛ ልክ እንዳትረዱኝ። ግን ፖለቲካው ላይ ካሉ ሰዎች አንጻር ማን ነው ለኢትዮጵያ ብቸኛ ተስፋዋ? ጠቅላይ ሚኒስትር ዶክተር አብይ አህመድ። ከዚህ ውጭ ምንም ተስፋ የለንም። ከሱ ውጭ የሚታይ ነገር እንኳን የለም። ለውድድር አይደለም እኮ ለምንም የምናበቃቸው ሰዎች አይደሉም። እነዚህ ሰዎች ሰከን ብለን ማሰብ ይገባናል። ለምን ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ዱላ በዛባቸው ብለን ማሰብ አለብን። ለምንድን ነው በዚህ ያክል እየተሰደቡ ያሉት? ለምንድን ነው በዚህ ያክል እየተገፉ ያሉት ብለን ማሰብ መቻል አለብን። አንዳንዴ ኃይል ብዙ ሲሆን ጠላቶች ዋሹብ የሚባለው አይነት ጥቅስ እዚህ ጋር ይመጣል። በብዙ ነገር ስለበለጣቸው የሚያደርጉት ነገር ስለጠፋቸው በእያንዳንዱ ነገር ስሙን ነው እያጠፉ ያሉት። ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ የዚህን ያህል እየተሰደበ የዚህን ያህል እየተገረፈ የዚህን ያህል ሁሉ እየተሰደበ ያለው ኢትዮጵያን ከልቡ ስለወደደ ነው። ኢትዮጵያን የእውነት ስለወደደ ነው። ቀላለው ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ሁሉ ውጣ ውረድ እየወረደ ያለው ስለ ኢትዮጵያ ነው። ይህንን ሁሉ መስዋዕትነት እየከፈለ ያለው ስለ ኢትዮጵያ ነው። ዛሬ ባናመሰግን የሆነ ጊዜ ማመስገናችን አይቀርም። ይሄ ሁሉ ውጣ ውረድ መከራ እንዳይኖርበት ከፈለገ እነዚህን ሁሉ ጩኸቶች በደቂቃዎች ዝም ማሰኘት ከፈለገ ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ በተን ብቻ መጫን ይበቃዋል። ያቺ በተን ግብጽ የምትባል በተን ናት። አለቀ በቃ። ከአልሲሲ ጋር መስማማት ነው። ካይሮ ጋር መጨባበጥ በቂው ነው። ከዚያ እነዚህ ሁሉ ተከፋይ ባንዳዎች ሌላ ጩኸት ይፈጥራሉ እንጂ ምንም አያመጡም። ያው ከዛ ጠቅላይ ሚኒስትር ዶክተር አብይ አህመድ ተላላኪ ይሆናል ማለት ነው። ተላላኪ ከሆነ ይሄ ሁሉ ዱላ ይሄ ሁሉ መከራ የለበትም። ሰላም ነው። ተኝቶ ያድራል በሰላም ተኝቶ ይነሳል በሰላም። የሚሳደብ አፉን የሚከፍት አይኖርም ከግብጽ ጋር ከተስማማ። ይሄ ሁሉ መሰደብ ይሄ ሁሉ መገፋት እኮ ከግብጽ ጋር አልስማማም ብሎ ነው። ከግብጽ ጋር የማይስማማው ስለማንም አይደለም። ፐርሰናሊ ስለ ግሉ ጉዳይ አይደለም፣ ስለ ሀገር ክብር ብሎ ነው። ሀገር መሸጥ የለባትም ብሎ ስለሚያስብ። በኔ የአመራርነት ዘመን ኢትዮጵያ አንገቷን ቀና አድርጋ
መጓዝ አለባት ብሎ ስለሚያስብ ነው። እንዳይመስላችሁ 27 ዓመት ሙሉ ኢትዮጵያ ሰላም ነበረች ምናምን እሱን አታስቡት። ለምንድነው ሰላም የሆነችው ብላችሁ ነው ማሰብ ያለባት። አንድ እርምጃ እኮ መራመድ ስትጀምር እኮ ምን አይነት መከራ እንደመጣባት አይተናል። ህዳሴ ግድብ ለመጀመር በሄደችባቸው ርቀት ውስጥ እኮ የግብጽ ስቃይ ጀምሯል። ከዛ በፊት እኮ ምንም አይነት ስቃይ ያልነበረው ኦሬዲ ታዛዥ መንግስት ስለነበረ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ እንዳትመጡብኝ በማለቱ ነው ይሄ ሁሉ ስቃይ እየበዛበት ያለው። ይሄ ሰው 24 ሰዓት 7 ቀን እየለፋ ይገኛል። እነሱም ደግሞ 24 ሰዓት 7 ሰዓት ስሙን እያነሱ እየለፈለፉ ይገኛሉ። ጊዜ ይሄዳል፣ ዘመን ይመጣል፣ ወቅት እንደ ታሪክ ይቀየራል፣ ያልፋል። መጪው ትውልድ የጠቅላይ ሚኒስትር ዶክተር አብይ አህመድን ስም አንስቶ ሲያመሰግን፣ ባንዳዎች ግን ምንም አይነት አሻራ ሳይኖራቸው የገዛ ልጆቻቸው ሁሉ የሚያፍሩባቸው ሰዎች ሆነው ይቀራሉ ማለት ነው። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ወደ መጀመሪያው መረጃ ይሳልፍ። የግብጽ የውጭ ጉዳይ ሚኒስትር የሆኑት በድር አላቲ ከዚህ በኋላ በህዳሴው ግድብ ዙሪያ ምንም አይነት ድርድር እንደማይኖር ከቢቢሲ ፎከስ ጋር ባደረጉት ቆይታ ላይ ተናግረዋል። ይሄንን በተደጋጋሚ ነው እየተናገሩት ያሉት እኚህ ሰው ላለፉት 13 ዓመታት ውይይት ብናደርግም ምንም አይነት መፍትሄ ማምጣት አልቻለም፣ ከኢትዮጵያ ጋር ያለን ግንኙነት የሻከረ ሆኗል ሲሉ ተናግረዋል በድር አላቲ። እንግዲህ በድር አላቲ እንዳሉት እውነትም በኢትዮጵያና በግብጽ መካከል ያለው ግንኙነት ሊሻክር ይችላል። ምክንያቱም የሚሻክርበት ዋነኛው ምክንያት ኢትዮጵያ ራሷን ስትወድ ራሷን ለመለወጥ ራሷን ለማሻሻል ጥረት ስታደርግ ግብጽ አትወድም። ግብጽ የምትወደው ኢትዮጵያ ሁልጊዜ ባሪያ እንድትሆን፣ የሷ ለማኝ እንድትሆን፣ እሷ በፈለገችው መንገድ እንድትጓዝላትና በቀደደችላት ቦይ እንድትፈስ ነው የምትፈልገው። ኢትዮጵያ ለሺህ ዘመናት የግብጽ ባሪያ ነበረች። እውነቱን መናገር አለብን። ላለፉት 1000 ዓመታት በግብጽ ባርነት ውስጥ ቆይታለች። ያኔ ኢትዮጵያ የግብጽ ባሪያ በነበረችበት ወቅት ኢትዮጵያና ግብጽ የነበራቸው ግንኙነት የሻከረ አልነበረም። ምክንያቱም እነሱ የፈለጉት ስለሚሆን ማለት ነው። በኢትዮጵያ ውሃ ግብጽ አገሯን ስትገነባ ኢትዮጵያ ደግሞ እያንዳንዷ የኢትዮጵያ አፈሮች ከኢትዮጵያ ተለቅመው ሲሄዱ ስለነበረ ግንኙነታቸው የሻከረ አልነበረም። በአባይ ወንዝ ውስጥ ለግብጽ ሲሄድላት የነበረው አፈር ብቻ አልነበረም፣ ውሃ ብቻ አልነበረም፣ ወርቅ ጭምር ነበረ ሲሄድላት የነበረው። የተለያዩ ማዕድናት ሲሄዱላት ነበሩ። ስለዚህ ያኔ ኢትዮጵያ ህዳሴውን ግድብ ባልገነባችበት ወቅት፣ አባይን መጠቀም ባልጀመረችበት ወቅት በኢትዮጵያና በግብጽ መካከል የነበረው ግንኙነት የሻከረ አልነበረም። ምክንያቱም ያልሻከረበት ምክንያት ሁልጊዜም የነሱ ባሪያ ስለነበር። እንግዲህ የውጭ ጉዳይ ሚኒስቴሩ ሌላ የተናገሩት ነገር ቢኖር የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው። ምን ማለት ነው? ይሄ ግድቡ ላይ እያንዳንዷ የምትሆነው ነገር ላይ ግብጽ ማዘዝ የምትችል ከሆነ የሁለቱ ሀገራት ግንኙነት እንደ አዲስ ይታደሳል ማለት ነው። ኢትዮጵያ በዚሁ ጠንክራ የምትሄድ ከሆነ የሁለቱ ሀገራት ግንኙነት ይሻክራል ማለት ነው። ስለዚህ የሁለቱ ሀገራት ግንኙነት መሰረት የሚያደርገው ምን ላይ ነው? የህዳሴው ግድብ ላይ ነው። በግብፃውያን እሳቤ ማለት ግብጽ ህዳሴው ግድብ ከመገንባቱ ጀምሮ ስትፎክር ነበረ። ተገንብቶ ተጠናቆ ከተመረቀ በኋላም እየፎከረች፣ ፉከራዋ አሁንም አያልቅም። ከፉከራዋ ውጪ አንዳንድ እርምጃዎችን እየተራመደች እያሳየችን ነው። በኢትዮጵያ ጎረቤት ሀገራት ዙሪያ የምትሰራቸው ስራዎች አሉ። ያልበቃ ብሏት በተለያዩ ዓለም አቀፍ ስብሰባዎች ላይ እየሄደች ኢትዮጵያን መክሰሷን አላቆመችም። ግብጽ ለምንም ጉዳይ በየትኛውም የዓለም አቀፍ ስብሰባዎች ላይ ትገኝ፣ በኢኮኖሚ ጉዳይ ሊሆን ይችላል፣ በፖለቲካ ጉዳይ ሊሆን ይችላል፣ በክላይሜት ቼንጅ ጉዳይ ሊሆን ይችላል፣ ትገኝ፣ ኢትዮጵያን አንስታ ከመክሰስ ወደ ኋላ ብላ አታውቅም። ሁልጊዜም የግብጽ ፍላጎት ብቻዋን አንድ ነገር መጠቀም ነው፣ ብቻዋን ያንን ውሃ መጠቀም ነው ፍላጎቷ። ኢትዮጵያ ደግሞ የለም በቃ ነቅቻለሁ፣ እስካሁን ተጠቅመሻል፣ ይበቃሻል፣ አሁን ደግሞ በጋራ ተጠቅመን ወደፊት አብረን ማደግ እንችላለን ነው
የኢትዮጵያ ሐሳብ። ግብጽ ያ ሐሳብ የላትም። ጭራሽ ምን አለች? የዓለም አቀፉ ማህበረሰብ ይህንን በስጋት ሊያይልኝ ይገባል። ኢትዮጵያ እየሄደች ያለችው የተናጠል ጉዞ ወድጄ አይደለም ተገድጄ ወደ ጦርነት እንድገባ ሊያደርገኝ ይችላል የሚል ንግግር ከግብጽ የውጭ ጉዳይ ሚኒስቴር በድር አላቲ ተሰምቷል ማለት ነው። ከቢቢሲ ፎከስ ጋር ባደረጉት ቆይታ ላይ ይሄንን ነው አስረግጦ የተናገሩት በተደጋጋሚ ማለት ነው። ከዚህ በኋላ ከኢትዮጵያ ጋር ምንም አይነት ወዳጅነት የለንም፣ እርስ በርሳችን ጠላት ሆነናል። እኛና ኢትዮጵያውያን ወዳጅ ልንሆን የምንችለው በህዳሴው ግድብ ዙሪያ ላይ ኢትዮጵያ ፈቃደኛ ሆና እኛ ማዘዝ እስከቻለን ድረስ ነው የሚለው። ይሄ የለመዱት ስርዓት ነው። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ይህንን አልፈቀደላቸውም። እነሱ ለዘመናት ይህንን ለምደዋል። በማጭበርበር በማታለል በመልካም ፍቃድ ላለፉት 27 ዓመታት ከኢትዮጵያ አብራክ የተፈጠሩ ራሳቸውን ለግብጽ የሸጡ ሰዎች በኢትዮጵያ ቤተ መንግስት ውስጥ ሲያዙ ስለነበር ሰላማዊ ግንኙነት ነበር። ግብጽ የዛኔ ምንም አይነት ኮሽታ ያላነሳቸው የሷን ጉዳይ የሚፈጽሙላት በኢትዮጵያ ቤተ መንግስት ውስጥ ስለነበሩ ነው። ዛሬስ ያ የለማ። ያንን የሚያደርግ የለም። ለኢትዮጵያ አንገቱን የሚሰጥ ጠቅላይ ሚኒስትር በቦታው አለ። በተደጋጋሚ ይሄንን በተግባሩም አሳይቷል፣ በንግግርም ገልጿል። አሁን ላይ አንድ ነገር በደንብ መረዳት ያለብን ጉዳይ አለ። የዚች ዓለም ስርዓት ጉልበት ይፈልጋል። ወደድንም ጠላንም አመንም አላመንም ጉልበት ያላቸው ሀገራት፣ በራሳቸው መቆም የሚችሉ ሀገራት፣ ለማኝ ያልሆኑ ሀገራት እንደፈለጉ ማድረግ ሲችሉ እያየን ነው። ሩሲያ እኮ ክሪሚያን የወሰደችው በጉልበቷ ነው። የትኛውም ህብረት ጉልበት ካለ ካንተ ጎን ይቆማል። ካልሆነ ካንተ ጎን እንኳን ባይቆም ደፍሮ አይናገርህም። ሩሲያ ላይ የሆነውን ነገር ማየት እንችላለን። ኔቶ ያን ሁሉ የጦር መሳሪያ ለዩክሬን ሰጠ። ከዩክሬን ላይ ግን መሬቶች እንዳይወሰዱ ማድረግ አልቻለም። የሩሲያ ጉልበት ጠንካራ ስለሆነ ነው። እንደ መንግስት በጠነከርክ ቁጥር የዓለም ስርዓት ራሱ ለአንተ ሳይወድ በግዱ ይንበረከካል ማለት። የኢትዮጵያ መንግስት ያንን ስርዓት ነው መመስረት እየፈለገ ያለው። ጉልበት ሲባል ጦረኛ መሆን አይደለም፣ ጠንካራ መሆን ነው። በኢኮኖሚ ጠንካራ መሆን ነው። የበሰሉ የሚያውቁ በደንብ እውቀት ያላቸው ወጣቶችን ማፍራት ነው። ሀገሩን የሚወድ ወታደር መገንባት ነው። በኢኮኖሚ በማህበራዊ እሴቶቻችን ጠንካራ እየሆንን ስንመጣ ዓለም ወዶ ሳይሆን በግዱ ይንበረከካል። ለማኝ ከሆንንስ ሁልጊዜ ከነሱ ስንዴ የምንለምን ከሆነ መቼም አንከበርም፣ መቼም በነሱ ፊት ሞገስ አናገኝም። ለማኝ ነን ማለት ነው። ለማኝ እስከሆንን ድረስ ምንም አይነት ጉልበት አይኖራንም ማለት ነው። ኢትዮጵያ ላለፉት 13 ዓመታት ሙሉ በየትኛውም የዓለም አደባባይ ላይ ግብጽ ስትከሳት ኢትዮጵያ ሸብረክ ካለ ማለቷ ህዳሴው ግድብን እንድታጠናቀቅ አድርጓታል። ጉልበት ማለት ይሄ ነው። አለመንበርከክ፣ አለመሸነፍ ማለት ይሄ ነው። ጦረኛ መሆን አይደለም። ላመኑት ዋጋ መክፈል፣ የሚመጣውን ሁሉ ተቋቁሜ አልፋለሁ ብሎ ማሰብ ነው። ኢትዮጵያውያን በረሃባቸው ላይ ጨክነው ከመቀናታቸው ፈተው ዓለም ፊቷን ባዞረችብን ወቅት ሁሉም ኢትዮጵያዊ የሚችለውን አድርጎ ህዳሴውን ግድብ ገነባ። ያ ማለት መቻል ነው። ያ ማለት ዓለም መንበርከክ ነው። ያ ማለት ጉልበተኛ መሆን ነው። እንደዚህ መሆን አለብን በእያንዳንዷ ሁኔታ ላይ ማለት ነው። ግብጽ አሁን እንደዚህ እዛም እዚህም እንዳበደ ውሻ የምትረግጠው ኢትዮጵያ ጠንክራ ህዳሴው ግድብ ስለገነባች ነው። ባትገነባ ኑሮ ምንም ለማኝ የምንሆነው እኛ ነበርን ማለት ነው። ማድረግ ያለብን ነገር ቢኖር የትኛውም ህብረት ጠንካራ እስከሆንክ ከአንተ ጋር አብሮ ይቆማል። ያልተከሰስንበት ህብረት የለም እኮ። በአውሮፓ ህብረት ተከሰናል፣ በአፍሪካ ህብረት ተከሰናል፣ በአረብ ሊግ ተከሰናል፣ በተባበሩት መንግስታት ተከሰናል። ግን ጠንካራ ስለሆንን እያንዳንዱ ህብረቶች ምንም አይነት ተጽዕኖ አላመጡብንም። ማድረግ የቻሉትን ሁሉ አድርገዋል እኮ። ገንዘብ ነው የከለከሉን፣ ሌላ ነገር አልከለከሉንም። አልቻሉማ። ገንዘባቸው ነው ይቅር፣ እኛ ማድረግ ችለናል። አሁንም በየሁኔታዎች እንደዚህ አይነት ነገሮችን እየፈጠርን እስከሄድን ድረስ ግብጽ ምንም የምታመጣው ነገር የለም። ጠንካራ ስንሆን ዝምታን ይመርጣሉ። ጠንካራ ካልሆንን ግን የመሳሪያቸው ማራገፊያ ነው የሚያደርጉን። በሱዳን እየሆነ ያለውን ነገር መመልከት እንችላለን። ግብጽ እኮ ደቡብ ሱዳንን ከሱዳን እንድትገነጠል መንገድ ከፍታለች። ብዙ ነገሮችን አድርጋለች። ግብጽ ማለት ሴረኛ ሀገር ናት። የትኛውም የምስራቅ አፍሪካ ሀገር፣ የትኛውም የቀንዱ ሀገራት እንዲረጋጉ የምትፈልግ ሀገር አይደለችም። ግብጽ ከኢትዮጵያ ሶማሊያን የገነጠለችበትን መንገድ ማየት እንችላለን። ኤርትራ ስትገነጠል የግብጽ 1000 እጆች እኮ በኢትዮጵያ ውስጥ ነበሩ። ዛሬም ድረስ ያንን ስራ በሱዳን ውስጥ እየሰራች ነው ያለችው። አልቡርሃንና መሐመድ ሐምዳን ዳጋሎ መካከል ገብታ ከማስማማት ይልቅ የአልቡርሃንን መንግስት እየረዳች በሱዳን ያልተቋረጠ ጦርነት እንዲቀጥል እያደረገች ነው። ሱዳን እንድትፈርስ ነው የምትፈልገው። ሱዳን ብቻ አይደለም ኢትዮጵያ እንድትፈርስ ትፈልጋለች። እነዚህ ሶማሊያ፣ ጅቡቲ፣ ኤርትራ የሚባሉ ሀገሮች ደግሞ ትንንሽ ሀገሮች ናቸው። ኤኒ ታይም
በራሷ ቁጥጥር ስር ልታረጋቸው የምትችል እንደሆነች ታውቃለች። ስለዚህ በጣም ብዙ ነገሮች ተሳክቶላታል። ኢትዮጵያን እኮ ከ7 ወደብ 1 ወደብ እንዳይኖራት አድርጋለች። በጣም የተሳኩ ስራዎችን ሰርታለች ግብጽ። አሁን ደግሞ እኛ ያንን ተረርተን ከትናንትናው ስህተቶቻችን ተምረን ዛሬን አስተካክለን ጠንክረን ልክ ሩሲያ በዩክሬን ላይ እንዳደረገችው አይነት ጠንካራ ጉልበት ያለው ተፈሪ ሀገር መመስረት መቻል አለብን። ግብጽ ከራሷ ሀገር ውጪ ለማንም ቆም አታውቅም። አብረን እንደግ የሚባል ነገር አታውቅም። የራሷን ሀገር ለሚጠቅም ጉዳይ ሌሎች ሀገሮችን ግን መጠቀሚያ ታደርጋለች። የአፍሪካ ቀንድ ሀገራትም ሆኑ የምስራቅ አፍሪካ ሀገራት ከሷ በታች እንዲሆኑ ነው የምትፈልገው። ሱዳን እኮ ነዳጅ አላት፣ የባህር በር አላት። ግን እኮ ከዓለም የደሃ ሀገሮች ዝርዝር ውስጥ ሱዳን አለችበት። አስቡት። ኢትዮጵያ ነዳጅ የላትም፣ የባህር በር የላትም፣ ግን ከሱዳን የተሻለች ሀገር ናት። ሱዳን ነዳጅ አላት፣ የተፈጥሮ ሌሎች ሀብቶች አሏት፣ የባህር በር አላት። ግን እርስ በርሳቸው እየተናከሱ ሀገር እንዳይሆኑ እያደረገች ናለችው። ጠንክረው እንዳይቆሙ እያደረገች ናለችው። የሱዳን መጠንከር ለግብጽ ዳፋ እንደሆነ ታውቃለች። ዛሬም ግብጽ በኢትዮጵያ እየሰራች ያለችው ያንን ነው። ሱዳን ውስጥ ያለው አይነት ነገር እንዲፈጠር ነው የምትፈልገው። ስለዚህ የኢትዮጵያ መንግስት የያዘውን ሐሳብ አጠናክሮ መቀጠል አለበት። ሸብረክ ማለት የለበትም። ምንም አይነት ክፍተት መፈጠር የለበትም። ግብጽ የራሷን ፍላጎት ለማሳካት ሀገራትን ማፍረስ ካለባት ታፈርሳለች፣ አድርገዋለች፣ እያደረገችም ነው ያለችው። ሀገራትን በጦርነት ውስጥ ማስገባት ካለባት ያንን ታደርጋለች፣ አሁንም እያደረገች ነው ያለችው። በኢትዮጵያ የተፈለፈሉትን አማጽያን የምትረዳው ግብጽ ናት። ስለዚህ ኢትዮጵያ ጠንካራ ሆና የህዳሴው ግድብ እንደገነባችሁ ሁሉ ልክ እንደ ሩሲያ ጠንክራ በግብጽ ሴራ በኢሳያስና መለስ ዜናዊ ሸፍጥ የተነጠቀችውን አሰብ ማስመለስ አለባት። የዚህ ዓለም ገዢ ህግ ደግሜ ደጋግሜ የምነግራችሁ ጉልበት ነው። ከህግ በላይ ጉልበት ሲኖር ትከበራለህ። ከህግ በላይ ጉልበት ሲኖር ትፈራለህ። የዓለም ሀገራት የሚንበረከኩልህ ጉልበተኛ ስትሆን ነው፣ ተፈሪ ስትሆን ነው። ለማኝ ከሆንክማ ሁሌ ነው የምትናቀው። አውሮፓውያን ለአፍሪካውያን ንቀት አላቸው። ኢትዮጵያን ስም ሲሰሙ ግን ሁልጊዜም ሸብረክ ይላሉ። ዛሬም በልማት ላይ ያንን መድገም አለብን። በጦርነት ጀግና ነን፣ ማንም አይችለንም። ያንን ለዘመናት አሳይተናል። ግን በሴራ በልጠውን ብዙ ስራዎችን ሰርተውብናል። አሁን ምንድነው ማድረግ ያለብን? በሴራውም እንዳይበልጡን ጠንክረን መስራት። በማንኛውም በሚመጡበት ሁኔታዎች ሁሉ ራሳችንን አስከብረን ጠንክረን መቀጠል መቻል አለብን። ደግሞ አትርሱ፣ ከግብጽ በላይ ጠላት የለንም። ግብጽ እኮ ትልቅ የነበረችዋን ኢትዮጵያ ወደ 4 ሀገር ቆርጣ አስቀርታለች። ጅቡቲ፣ ሶማሊያ፣ ኤርትራ ከኢትዮጵያ ተገንጥለዋል። ኢትዮጵያ ወደብ አልባ ሀገር ሆናለች። ይህን ሁሉ የሆነችው በግብጽ የተነሳ ነው። ስለዚህ ግብጽ ወዳጃችን አይደለችም። ግብጽ በሁለታችን መካከል ያለው ግንኙነት ሻክሯል ብትለን ያን ያህል ልንደነግጥላት የሚገባ ሀገር አይደለችም። ዋናው ማህበረሰቡ ግን ማወቅ ያለበት አንድ ነገር ቢኖር እያንዳንዷ የግብጽ እርምጃ ላይ ኢትዮጵያ ጥንቃቄ ያለው እርምጃ መውሰድ እንዳለባት ነው የሚገባን። መረዳት ያለብን በዛ ልክ ነው። ሰሜን ኮሪያን መመልከት እንችላለን እኮ ማንም የሚደፍራት የለም። አሜሪካን አትደፍራትም ሰሜን ኮሪያን። በየጊዜው ባላስቲክ ሚሳኤል ታስወነጭፋለች። ለሌላ ሀገር የማይፈቀደውን ሁሉ ሰሜን ኮሪያ ስታደርግ ገብተው ሀገሯን ለማፍረስ አልቻሉም። ለምን? ጠንካራ ስለሆነ፣ ጠንካራ መንግስት ስላላት፣ ጠንካራ ሀገር ስለሆነች፣ ማንንም የማትፈራ ስለሆነች ነው። እንደዛ ነው መሆን ያለብን። የምንፈራ፣ የምንታፈር፣ የምንከበር ነው መሆን ያለብን። ኢትዮጵያውያን ስንባል ሁሉም በእኛ ፊት ሸብረክ ሊል ነው የሚገባው። ግብፃውያን ስለኛ ሲያስቡ ጥላቻ ነው የሚሰማቸው እኮ። አይወዱንም እኮ፣ ሊወዱን አይችሉም። መቼም ነው የማይወዱን። ስለዚህ ለነሱ ልናዝን አይገባም። ከነሱ በበለጠ ጠንክረን ነው መቀጠል ያለብን። ኢትዮጵያ ሰርቫይቭ አድርጋ አንገቷ ራሷን ችሎ ቀና ብላ በዓለም አደባባይ ሰንደቋ እንዲውለበለብ የምንፈልግ ከሆነ ከታላላቅ ሀገራት እኩል ስሟ እንዲጠራ የምንፈልግ ከሆነ እርስ በርሳችንን መባላር ትተን የግብጽ ሴራን በደንብ ተረድተን ከመንግስት ጎን ቆመን የተሻለች ኢትዮጵያን መስራት አለብን። ተመልከቱ፣ ዩክሬን አመድ ስትሆን፣ ኬቭ ስትጠፋ እያንዳንዱ ምዕራባውያንና አሜሪካን ምንም አላመጣችም። ትራምፕ በአላስካ ፑቲንን አግኝተው አውርተዋል። ግን ያ መፍትሄ አልሰጠም። ለዩክሬን። ዛሬ ዩክሬን በጦርነት ደቃለች፣ አቅሟን አጥታለች። ያቺ ስንዴ ኤክስፖርት አድራጊ የነበረች ሀገር የለችም፣ ደቃለች፣ ጠፍታለች፣ አፈር ሆናለች። ይህን ሁሉ የሆነችው የማይታመናምና መገዳደር ካልነበረባት ሀገር ጋር ተገዳድራ ነው። እዚህ ዓለም ላይ ህግ አይደለም የሚሰራው፣ ጉልበት ነው የሚሰራው። ተፈርተ ተከብረ እንድትኖር ጠንካራ መሆን ነው የሚገባ።
የመን፣ ኢራቅ፣ ሊቢያ ሲወድሙ ጉልበት ስላልነበራቸው ነው፣ ህብረት ስላልነበራቸው ነው፣ በውስጥ መከፋፈል ስለነበራቸው ነው የወደሙት። እንደ ሀገር መከፋፈል ካለ፣ በውስጣችን ህብረት ከሌለ ማንም ያሸንፈናል አይደለም ግብጽ፣ ሌላ ትንንሽ ሀገሮች ሁሉ ሊያሸንፉን ይችላሉ። ህብረት አስፈላጊ ነው። አንድ መሆን አስፈላጊ ነው። የቱንም ያክል ሀብት ቢኖር፣ የቱንም ያክል የተፈጥሮ ሀብት ቢኖር ጠንካራ እስካልሆንክ ድረስ፣ ባሪያ እስከሆንክ ድረስ ሁሌም ለማኝ ነው የምትሆነው። ፎከስ ኢኮኖሚ የሚባል የሀገራትን የኢኮኖሚ ደረጃ የሚያወጣ ድረገጽ በ2025 ዓመተ ምህረት በዓለማችን ላይ 20 ድሃ ሀገራት ብሎ ከዘረዘራቸው ውስጥ በአንደኝነት የምትገኘው አፍጋኒስታን ናት። ሌሎች መረጃዎች ደግሞ ደቡብ ሱዳን እንደሆነች ይናገራሉ። ዞሮ ዞሮ አንደኛ ደቡብ ሱዳን ወይም ደግሞ አፍጋኒስታን ነው የምትሆነው። በዚህ መረጃ መሰረት ግን አፍጋኒስታን የዓለማችን ቁጥር 1 ድሃ ሀገር ሆናለች ማለት ነው። አሁን እነዚህ ሀገራት ለምን ድሃ ሆኑ ብሎ ማሰቡ ተገቢ ነው። ሴራሊዮን፣ ማላዊ፣ ማዳጋስካር፣ ሴንትራል አፍሪካ፣ ብሩንዲ፣ ሞዛምቢክ፣ ኒጀር፣ ዲሞክራቲክ ኮንጎ፣ ሶማሊያ፣ ላይቤሪያ፣ ማሊ፣ ቻድ፣ ቡርኪና ፋሶ፣ ጋምቢያ፣ ሱዳን፣ ጊኒቢሳው፣ ሩዋንዳ እና ናይጄሪያ በዚህ ጥናት መሰረት ከ1 እስከ 20 ያሉ ድሃ ሀገሮች ሲል አውጥቷል መረጃው ማለት ነው። ይሄንን መረጃ ያወጣው ፎከስ ኢኮኖሚ የሚባል ድረገጽ ነው። አብዛኞቹ ነዳጅ አላቸው፣ የተፈጥሮ ጋዝ አላቸው፣ ማዕድናት አላቸው። ይሁን እንጂ እርስ በርሳቸው በጦርነት ስለሚባሉ፣ በመንግስት ውስጥ ኃይለኛ ኮራፕሽን ስላለ፣ የውጭ ሀገራት ጣልቃ ገብነት ስላለ ድሃ ሆነዋል። ድሃ የምትሆነው ሀብት ስለሌለ ሳይሆን እርስ በርስ ስላልተከባበርክ ነው። እርስ በርስ ከተከባበርክ፣ ጠንካራ ከሆንን ያለንን ይዘን ከማንም እንሻላለን። ኢትዮጵያ ከነዚህ ሀገራት ውስጥ አልተካተተችም። ነዳጅ የላትም፣ ግን ከነዚህ ሀገራት የተሻለች ሀገር ሆና ተቀምጣለች። በዚህ መረጃ መሰረት ማለት ነው 20 ሀገር ውስጥ አልገባችም። እነዚህ 3 ነገሮች የእርስ በርስ ጦርነት፣ ሙስና እና የውጭ ሀገራት ጣልቃ ገብነት ካለ ሀገራት ድሃ ነው የሚሆኑት፣ የፈለገ የሀብት ምንጭ ቢኖራቸው እንኳን ማለት ነው። ኢትዮጵያ ውስጥ እነዚህ ነገሮች ስላለመኖራቸው ምንም ማረጋገጫ የለንም። የእርስ በርስ ጦርነት አለ ኢትዮጵያ ውስጥ። ኮራፕሽን በደንብ ነው ያለው መንግስቱ ላይ። የውጭ ሀገር ጣልቃ ገብ በደንብ አለ። ግብጽ እኮ ይኸው ፋኖ፣ ሸኔ፣ ህዋት በግብጾች ነው የሚረዱት እኮ። ሻቢያ እዚሁ ደጃችን ላይ እኮ ብዙ ስራዎችን እየሰራ ነው ያለው። ነገ ከነገ ወዲያ እኛ እነዚህ ሀገራት ተርታ ውስጥ የማንካተትበት ምንም ምክንያት የለም። ስለዚህ እድለኞች ነን። እስካሁን አልፈረስንም። የሚያፈርስ ነገር ስለሌለ አይደለም። ብዙ ሊያፈርሱ የሚችሉ ነገሮች ቢኖሩም እግዚአብሔር ረድቶን አልፈረስንም። ከብዙ ከፈረሱ ሀገራት ግን መማር እንችላለን። ወደ ድህነት አረንቋ ከመውረዳችን በፊት ቆም ብለን ማሰብ አለብን ማለት ነው። እንግዲህ በዚህ ወደ ሁለተኛ መረጃ ሳልፍ ባለፈው 2 ወራት የተለያየ ርዕስ በመስጠት የተለያዩ ክልላዊ ውይይቶችን ሲያከናውን የቆየው ህወሓት አሁን ደግሞ ትግራይ ወደ ቀደመ ገናናነቷ በሚል መሪ ቃል ክልላዊ ኮንፈረንስ ሊያደርግ መሆኑ ተሰምቷል። የዚህ ውይይት ዓላማ የአክሱማውያንን ስልጣኔ የተመለከተና አሁን ያለችዋ ትግራይ እንደ ጥንቷ አክሱማዊ ስልጣኔ እንዲኖራት ወደዚያም መመለስ እንችላለን የሚል እሳቤ ይዘው ተነስቷል። በየጊዜው መቃዠታቸውን አልተውም እነዚህ ሰዎች። መጀመሪያ ትግራይ ውስጥ አሁን ሰላም ያስፈልጋል። መጀመሪያ ትግራይ እርስ በርሳቸው የሚስማሙ ኃይሎች ሊኖሩ ይገባል። ህወሓት እኮ ሀራ መሬት የሚል በሰላማዊ ትጥቅ ትግል ህወሓትን እጥላለሁ ብሎ ጫካ የገባ ኃይል አለ። ኢሮብ ዋዶ የሚባል ሌላ ድርጅት አለ። ሌላ እንደነ ስምረት ፓርቲ እንደ ውሉድ አይነት ፓርቲዎች ከዚሁ ከህወሓት የወጡ ናቸው። እነዚህ ብዙ ከስራቸው የተሰነጣጠቀ መጥተው ዛሬም በቅዠት ዓለም ውስጥ እየቃዡ ነው ያሉት። እነዚህ ሰዎች ከፍተኛ ቅዠት ውስጥ ነው ያሉት። ወደ ጥንቷ አክሱም ዘመነ መንግስት እንመለሳለን፣ ትግራይን ወደ ቀደመ ገናናነቷ እንመልሳለን ብለው ተነስቷል። ጥሩ ነው የትግራይ ገናና መሆን በኢትዮጵያ ማዕቀፍ ውስጥ እስካለች ድረስ መልካም ነው። ግን እነሱ እሳቢያቸው አይደለም። እንግዲህ እነዚህ ሰዎች 2 ነገር አስበዋል። የመጀመሪያ ያሰቡት ከሻቢያ ጋር በመጣመር በኢትዮ ኤርትራ ድንበር ዙሪያ የሚገኙ መሬቶችን ወደ ኤርትራ እንዲካተቱ ፍቃድ ሰጥተዋል። ከዛ ራሳቸውን ወደ ኤርትራ ወስደው ልክ የጥንት አክሱማውያን አዱሊስ ወደብን ዋና ከተማቸው አድርገው የተለያዩ ንግዶችን ከመካከለኛው ምስራቅ አገራት ጋር ሲያደርጉ እንደነበረው ያንን ለማድረግ ስምምነት ገብተዋል ከሻቢያ መንግስት ጋር ማለት ነው። ሁለተኛ የህወሓት ፕሮፓጋንዳ እየሰሩ የሚገኙ ጋዜጠኞች ደሞዝ እንዲቋረጥና ከውጭ ሀገራት ጋዜጠኞች ጋር ስራ መስራት አለብን የሚል ውሳኔ ላይ ተደርሷል። በዚህም የኢትዮ ፎረም ጋዜጠኞች ክፍያ ሊቋረጥባቸው እንደሆነም ተሰምቷል። አብዛኛው ጊዜ የኢትዮ ፎረም ጋዜጠኞች ከህወሓት ቀለብ እንደሚሰፈርላቸው ይነገራል። አሁን
ህወሓት ራሷ ይዛ በወጣችው መረጃ መሰረት ከዚህ በኋላ ከሀገር ውስጥ ካሉ ጋዜጠኞች ጋር የምሰራው ስራ መቋረጥ አለበት። እኔ መስራት የሚገባኝ ከውጭ ሀገር ጋዜጠኞች ጋር ነው። ለነሱ ደግሞ መክፈል ያለብኝን እከፍላለሁ እያለ ነው። የትግራይ አስተዳደር ከፌዴራል መንግስቱ በጀት ተቋርጦብኛል 2 ወር ሞላኝ እያለ እየከሰሰ የሚገኝ ምንም ደሞዝ መክፈል አልቻልኩም፣ ለሰራተኞች ማድረግ የሚገባኝን ነገር እያደረኩ አይደለም ያለ ቡድን ለውጭ ሀገር ጋዜጠኞች ግን በዶላር ገንዘብ ለመክፈል ብር አለው። የሚገርም ድርጅት ነው። ሁልጊዜም ነገሮችን ወደ ፌዴራል መንግስቱ መግፋት ይፈልጋል። ፌዴራል መንግስቱ በጀት አላቋረጠም። በዲዲአር ስም ግን መሰናበት የነበረባቸውን ታጣቂዎች ሳያሰናብቱ ዛሬም ድረስ በዲዲአር ሰበብ ገንዘብ እየወሰዱ ታጣቂዎችን እያሰለጠኑበት ነበር። ያ ነው እንዲቋረጥ የተደረገው። ከፌዴራል መንግስት ወደ ትግራይ ክልል የሚሄድ በጀት ግን አልተቋረጠም። ሌላ ወደ 3ኛው መረጃ ስናልፍ ከሰሞኑን እጅ ለመንግስት የሰጠው ካፒቴን 100 አለቃ ማስረሻ ሰጤን የተመለከተ መረጃ ነው የምናገኘው። ይህ ሰው እጁን ለመንግስት ከሰጠ በኋላ አዎ ትናንትና ተሳስቻለሁ፣ ዛሬ ግን በትናንትናው ስህተት የመቀጠል አልፈልግም፣ ከህወሓት ጋር የተደረጉ ምስጢራዊ ስብሰባዎችን ይፋ አደርጋለሁ፣ የኛ ትግል ለአማራ ህዝብ ውሻዬን ሸጬ ቀበሮዬን ገዛው አይነት ነው የሆነው። በሚናከስ ውሻ የተማረረውን ህዝባችንን እርጉም ቀበሮ ነው የሆንበት። ገበሬው ምርቱን መረን በለቀቁ ታጣቂዎች ይዘረፋል፣ ሴቶቻችን ይደፈራሉ፣ ህፃናት ከትምህርት ቤት ቀርተዋል። ከሱቅ በደረቴ አንስቶ እስከ ከፍተኛ ነጋዴ ድረስ ታግቶ ብር አምጣ ያልተባለ የለም። ሽማግሌዎች በእንብርክክ እንዲሄዱ ይደረጋል። ካህናት ከነመስቀላቸው ተገድለዋል። አባቶች፣ እናቶች ታግተዋል። እየሆነ ያለውና በህዝባችን ላይ እየደረሰ ያለው መከራ ተናግሮ መጨረስ ከባድ ነው። ለምን ዓላማ እንኳን እንደሚታገሉ ማወቅ አይቻልም። የጠራ ዓላማ የለውም ትግሉ፣ የእዝ ሰንሰለት የለውም። ስለዚህ እኔ ነፍጥ ባወርድ የምወደውን የአማራ ህዝብ ያተርፋል በሚል ነፍጥ አውርዶ እጁን ለጀግናው መከላከያ ሰራዊት መስጠቱን የተመለከቱ የፋኖ አመራሮች የተለያዩ መግለጫዎችን አውጥቷል። ከነዚህ መካከል የአፋባ ደቡብ አሳምነው እዝ ያወጣው መግለጫ መመልከት እንችላለን። እጅ የሰጡ ሰዎች አሰስ ገሰሶች ናቸው፣ የሚጠቅሙን አይደሉም ሲል ሽንፈቱን በስድብ ለመደበቅ ሞክሯል። ያጣለማኝ ተሳድቦ ይሄዳል እንደሚባለው ይህ ቡድን ትናንትና ካፒቴን ማስረሻ ሰጤን ንጉስ አድርጎ እንዳልተመለከተው ስራቸው አሳፍሮት እጅ መስጠቱን ሲመለከቱ ደግሞ እርባና ቢስ ሰው ነው እያሉት እየተሳደቡ ይገኛሉ። ለዛሬ ያዝነው አጫጭር መረጃዎች እነዚህን ይመስላሉ። አሁን በቀጥታ ለዛሬ ወደ ያዝነው አጀንዳ የምናልፍ ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን የዛሬ ፖለቲካዊ ፕሮግራማችን ይሄንን ይመስላል። በሚቀጥለው ሳምንት በሌላ ጉዳይ እስከምንገናኝ መልካም ጊዜ ይሁንላችሁ።